አሁን በዚህ በሾርባ ማንኪያ በዚህ ቢያንስ 3 እናደርግበታለን። እናንተ ግን ከፈለጋችሁ ብዙ ማድረግ ትችላላችሁ። ይሄን አዘጋጅቻለሁ። 3 እናደርግበታለን። ምክንያቱም እናንተ ዘብዝፋችሁ ተራሱ ስለማይበላ ነው። ግን አስቀምጣችሁ ሩዝ ተሰሩ ቀላቅላችሁ መስራት ትችላላችሁ። ምክንያቱም ይሄ ታጥቦ ስለምንጠቀመው ማለት ነው። አሁን ይሄን ምንድነው የማደርገው? አጥበዋለሁ። አጥበውና ከዛ ለተወሰነ ደቂቃ ምንድነው የማደርገው? እዘፈዝፈዋለሁ። ለተወሰነ ደቂቃ ማለት ነው። እዘፈዝፈውና አጥቤ ምናምን። ዛሬ እንግዲህ ለየት ባለ ቪዲዮ ተገናኝተናል። እንደምትመለከቱት እንግዲህ ሩዝ ስጋ አዘጋጅቻለሁ። ለፊትም ለፀጉርም የሚሆነው ትንሽ አሰራሩ ነው እንጂ የሚለየው ለፀጉርም ለፊትም ማድረግ ይቻላል። ሰላም ጤና ይስጥልኝ ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ሰላም ነኝ። እናንተ እንዴት ናችሁ? ደህና ናችሁ ወይ? ለዚህ ቻናል አዲስ ሆናችሁ ላይክ እና ሰብስክራይብ ያደረጋችሁ ቤተሰብ ሆኖ እንደው አዳዲስ ስለቅ ይመጣላችሁ የደወል ምልክቱን አጥቆሩ። እንደዚህ ጠቃሚ የሆነ መረጃ ወደ እናንተ አቀርብላችኋለሁ። ያው እኔ ሞክሬ የተስማማኝና የተመቸኝ ነው ወደ እናንተ ማቀርብላችሁ እንጂ ሳልሞክር ወደ እናንተ ምንም አይነት ነገር አላመጣም ማለት ነው። ዛሬ እንግዲህ እንደምትመለከቱት ሩዝ፣ ማንኛውንም ሩዝ ማድረግ ትችላላችሁ፣ የቤት ውስጥ ያለውን ማለት ነው። ዋናው ሩዝ ይሁን። አሁን ይሄን ምንድነው የምናደርገው? እናንተ ግን ለፊታችሁ ከፈለጋችሁት ፊታችሁን መቀባት ከፈለጋችሁት ምን ታደርጋላችሁ? ያው አሁን የመጣሁት ለፀጉር ነው፣ ግን በዙ አጋጣሚ ልንገራችሁ ብዬ ነው። ለፊት ከፈለጋችሁት ተቀቅሉታላችሁ። ሩዙን ታጥቡትና ትቀቅሉታላችሁ። ከዛም በኋላ ምንድነው የምታደርጉት? ትፈጩታላችሁ። ትንሽ ቀዝቀዝ ካለ በኋላ ትኩሱን ሳይሆን ትንሽ ቀዝቀዝ ካለ በኋላ ከዛም በኋላ ትንሽ ወፈር በጣም ቀጭ እንዳይሆን በጣም ወፍራም እንዳይሆን መካከለኛ አድርጋችሁ እንትን ትሉታላችሁ። ፊታችሁን ትቀቡታላችሁ። ፊታችሁ ያማረና የለሰለሰ ይሆንላችኋል። በዛው አጋጣሚ ልንገራችሁ ብዬ ነው። ምናልባት ያው አሁን የመስራቱ ትንሽ ጊዜ ስለሌለኝ ነው። አሁን ይዤላችሁ የመጣሁት ስለ ፀጉር ነው። ለፀጉር በቀላሉ እንዴት መስራት እና እንደምንችል ማለት ነው። ይሄን እንደምትመለከቱት እንግዲህ አጥቤዋለሁ። የሚበቃኝን ያህል ውሃ አድርጌበታለሁ። እናንተ ግን ከፈለጋችሁ ጨመር ማድረግ ትችላላችሁ። ግን አሁን ለምሳሌ እኔ ማታ ነው እየቀረጽኩላችሁ ያለሁት። አሁን ጠዋት ስነሳ ሩዙ በስቶ ነው የማገኘው ማለት ነው። ግን የተወሰነ ውሃ ጨምር አድርጉበት እናንተም። እንደዛ እኔ ብዙም ስላልፈለኩ ነው። ከዛ ምንድነው የምታደርጉት? ቢያንስ ማታ ሆኖ የምዘፈዘፉት ጠዋት ላይ ታጠሉትና የሆነ ኩባያ ላይ ታደርጉታላችሁ ማለት ነው። የሆነ ኩባያ ላይ አድርጋችሁ ከዛ እናንተ ፀጉራችሁን ከታጠባችሁ በኋላ ለትነፉታላችሁ ውስጡን ማለት ነው። ቆዳችሁን ታስነኩታላችሁ እንዳለ ማሳጅ ታደርጉና ከዛም በኋላ ለተወሰነ ደቂቃ ምናልባት 10 ደቂቃ ምናምን ብትተውት ምንም ችግር የለውም። ግን ሽታ ስለሚያመጣ ነው። ያኔ ጉዳት ምናምን አያደርስበትም ለፀጉራችሁ ማለት ነው። ግን ሽታው ጥሩ አይደለም። ለዛ ስለሆነ ምንድነው የምታደርጉት? ሻወር ወስዳችሁ ትንሽ ተጨርሳችሁ በኋላ ለተወሰነ ደቂቃ ፀጉራችሁ ላይ ታፈሱበትና ከዛን ትተውታላችሁ። ከዛን ትታጠባላችሁ ማለት ነው። ኖርማል በውሃ ብቻ ዝም ብላችሁ ለቅለቅ ማለት ነው። ያን ያህል ሻምፖ ምናምን እንትን አይልም። በውሃ ትታጠቡታላችሁ። ከዛን ፀጉራችሁ ያማረና ቆንጆ ይሆንላችኋል ማለት ነው። በብዛት አሁን የሩዝ ውሃ ታውቃላችሁ ለፀጉር በጣም ቆንጆ ነው። አሁን ተጠቅሜው አሁን እንደዚህ አዘጋጅቻለሁ። ምንድነው የማደርገው? ነገ ጠዋት አሁን አጠለውና ስፈልግ እጠቀማለሁ ማለት ነው። ግን ብዙ ጊዜ ደግሞ መቆየት የለበትም። ብዙ ጊዜ እንዲቆይላችሁ ከፈለጋችሁ ምንድነው የምታደርጉት? ፍሪጅ ውስጥ አስቀምጡት። ውጭ ካደረጋችሁት ግን ይበላሻል። ስለሚበላሽ ፍሪጅ ውስጥ ራሱ ብዙ ጊዜ መቀመጥ የለበትም። በመጠኑ እያደረጋችሁ ስሩ ማለት ነው። እና ሌላ ደግሞ ለምሳሌ አሁን ይሄን እንደዚህ ዘፈዘፍኩበታ። አሁን ይሄንን ሩዙን ነገ ጧት ሳጠለው ሩዝ አለው። እናንተ ምንድነው የምታደርጉት? ያጠለላችሁበትን ሩዝ ፈጭታችሁ ፊታችሁን ትቀቡታላችሁ። ለፊት ደግሞ በጣም ልስልስ ነው የሚያደርገው። በቃ ምን ልበላችሁ በጣም ቆንጆ ነው እና ተጠቀሙት፣ ትወዱታላችሁ ማለት ነው።
ፍጩት ግን በደንብ አድርጋችሁ ፍጭት አድርጉት። ያው ሲዘፈዘፍ ደግሞ ስለሚበስል ስትፈጩትም አያስቸግራችሁም ማለት ነው። የተወሰነ ትንሽዬ ውሃ አድርግ አድርጋችሁ ፍጩት። ከዛን ተቀቡት። ልክ እንደ ክሬም ራሱ መጠቀም ትችላላችሁ። አስቀምጣችሁ እንትን ላይ ማለት ነው፣ ኦልባ ነገር ላይ አስቀምጣችሁ። ሌላ ሁለተኛ ደግሞ ልነግራችሁ የፈለኩት ምንድነው የሚመቸው አለ የማይመቸው አለ። አሁን ይሄንን እኔ ይመቸኛል ለፀጉሬ ማለት ነው። እኔ ይመቸኛል። ምንድነው የምታደርጉት? ጫፍ ጫፉን ውስጡን ሳይሆን ቆዳችሁን ሳይሆን ጫፍ ጫፉን ካላችሁ ማለት አሁን የኛ ፀጉር ታውቃላችሁ ትንሽ አስቸጋሪ ነውና ለኛ ፀጉር አሁን አሪፍ ነው። ግን የሚመቸው አለ የማይመቸው አለ። እኔ ግን ስለተመቸኝ ነው የምነግራችሁ። ጫፍ ጫፉን ትቀቡታላችሁ እንደዚህ ውስጡ ቆዳችሁ እንዳታስነኩ ጫፍ ጫፉን ብቻ። ከዛን ስትሰሩት ምናምን ከዛን ስትፈቱት ሹሩባ ምናምን ሰርታችሁ ስትፈቱት በጣም ያማረ ፀጉር ነው የሚሆንላችሁ። በጣም ቆንጆ ነው። እና ሌላ ልንገራችሁ ብዬ ነው። ይሄ ደግሞ ይሄን ታውቁታላችሁ። አሁን ይሄም በጣም ቆንጆ ነው ለፀጉር ማለት ነው። ተጠቅሜዋለሁ። የተወሰነ ነው የሚቀረው ማለት ነው። እና በጣም ቆንጆ ነው። ይሄ ደግሞ ቆዳችሁን ቢነካው ምንም ችግር የለውም። ጀምር ለቆዳም ነው ይሄ ማለት ነው። እና ይሄንንም ተጠቀሙት። ሁለተኛ ደግሞ ልነግራችሁ የፈለኩት ምንድን ነው እንደዚህ ወረደ ስለሆነ ትንሽ ቀልጧል። ሌላ ደግሞ ይሄንን ሻይ አክደር ሁላችሁም ታውቁታላችሁ። ይሄንን ማለት ነው ታውቁታላችሁ። እኔ ምንድነው የማደርገው መሰላችሁ? ልክ እንደዚህ እፈተውና ይሄ ይቅርታ ግን ቪዲዮ ላይ ረዝመባችሁ ውዶች። ልክ እንደዚህ ተፋቱትና እንትን ላይ ምንድነው ስሙ ማፊያ ላይ ማለት ነው። ስሙ ጠፋብኝ። ድስት ላይም ቢሆን ማንቆርቆሪያ ላይም ቢሆን ትጥዱታላችሁ ማለት ነው። ትንሽ የተወሰነ ውሃ አድርጋችሁ ማለት ነው። ከዛን ትክትክ ታለ በኋላ ታወጡትና ይሄንን ትጥሉታላችሁ። ውሃውን ታስቀምጡታላችሁ። ከዛን ምንድነው የምታደርጉት? በረዶ የሚሰራበት አለ የለም። ልክ እንደዚህ ታርጋችሁ ትሰሩታላችሁ። አሁን ይሄ ምንድነው በረዶ ነው። ለምንድነው የሚጠቅመው? ለፊታችን ፊታችሁን ትጥብ ብላችሁ ልትተኙ ስትሉ ማለት ነው። ይሄንን አንዷን ፍሬ ማለት ነው። አንዷን ፍሬ እንደዚህ ፊታችሁን ሽት ታደርጋችሁ ስተኙ አንደኛ አይናችሁ ስር ያለው ቅንድብ ያድጋል። ከላይ ያለውም እንደዛው። ከዛ ደግሞ ፊታችሁ ራሱ የሆነ ታውቃላችሁ የጠባሳ ሲጀምር ያነሳል ይሄ ማለት ነው። እኔ ከዚህ በፊት ሰርቼው አልቆብኝ አሁን ድጋሚ ደግሞ ሰርቻለሁ። ያው አለ እዛ ጋር ይሄም አለ ማለት ነው። አሁን ሲያልቅ አዘጋጃለሁና ትወዱታላችሁ። አንደኛ ደግሞ ፀጉሬን አሁን እፊት ብዙም አልነበረም አይኔ ስር ማለት ነው። አሁን ግን ይሄን መጠቀም ተጀመርኩ። ምንድነው ያደረገልኝ? ማድጓል። እንደ በፊቱ አይደለም። ትልቅ ለውጥ ነው ያየሁበት። እና ይሄንን ደግሞ ተጠቀሙት። ይሄንን አንተክትካችሁ በረዶ እንትን ላይ አድርጋችሁ ፍሪጅ ውስጥ ነው በረዶ ውስጥ አድርጋችሁ ከዛ መጠቀም ነው። እናንተ ስትፈልጉ አንዳንዷን ፍሬ እያወጣችሁ ትጠቀማላችሁ ማለት ነው። ሁለተኛ ደግሞ እንደዚህ ልንገራችሁ ብዬ ነው። ሶስተኛ ነው እንጂ ማለት ሶስተኛ ደግሞ ውፍረት ላስቸገራችሁ ሰዎች ውፍረት ላስቸገራችሁ ይሄንን ተጠቀሙ። ሁሉም ሱቅ አለ ብዬ አስባለሁ። ምግብ ከበላችሁ በኋላ በተለይ ልትተኙ ስትሉ ይሄን ጠጥታችሁ ተኙ። አንደኛ የበላችሁት እንዲፈጭ ያደርጋል። ሁለተኛ ደግሞ ሰውነታችሁ እንዲቀንስ ያደርጋል። እና ይሄንን ተጠቀሙ፣ ትወዱታላችሁ የራሱ ማለት ነው። ያው እንግዲህ የማልጠቀመውን እና የማላቀውን ያላሳያችሁ እኔ ሞክሬው የተመቸኝ ነው ለእናንተ የምነግራችሁ ማለት ነው። እና ሞክሩት፣ ትወዱታላችሁ ማለት ነው። ሌላ ምን ላሳያችሁ? ያው እንግዲህ ገብቷችኋል ብዬ አስባለሁ። በቃ ይሄንን ነግሬያችኋለሁ። ውሃ አፍልታችሁ በረዶ ላይ ማስቀመጥ ነው። ከዛ መጠቀም ነው። እንደዛው ሩዙንም እንደዛው አሳድራችሁ ቀን ምናልባት ጠዋት ካደረጋችሁ ከሰዓት ታጠሉታላችሁ። እና ይሄን እላችኋለሁ። ይሄንንም ማለት ሞክሩት። እነዚህ ፀጉራችሁ ትንሽ ማለት ጠንካር ያለ ፀጉር ከሆነ ጀመር ለለስላሳም ፀጉር ይሆናል። በጣም ቆንጆ ነው።
እና ይሄ ነው ዛሬ ይዤላችሁ የመጣሁት። እስኪ ለማንኛውም ነገ ጠዋት እኔ ስነሳ አጥልሌ ምናምን አሳያችኋለሁ ያለውን ነገር ማለት ነው። አሳያችኋለሁ ነገ ጠዋት ስለማጠላው ማለት ነው። እና ለዚህ ቻናልም አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱ። ይሄንን ግን አጥልሌ ቪዲዮ ላይ እንትን እላችኋለሁ ማለት ነው። ምክንያቱም ነገ ጠዋት ስለሆነ የሚጠለለው ግዴታ ማደር አለበት፣ ወዲያው በወዲያ አይሆንም። እና ሞክሩት። የሚጠቅማችሁ ቤት ውስጥ ያለ ነው። እኛ ገዝተን ሳይሆን ቤት ውስጥ ያለውን ብቻ መጠቀም ነው። በጣም ቀላል ነው። ከውጭ ገዝተን ነው ባለፈው ተናግራል። ከውጭ ገዝተን ከምንጠቀም ቤት ውስጥ ያለውን አንደኛ ቆዳችንም አይጎዳም፣ ሰውነታችንም እየጠበቀን ጥሩ ነው ብዬ አስባለሁ። እና ቤተሰብ ለዛሬ ያስኮላችሁ የነበረ በሌላ ቪዲዮ እስከምንገናኝ ቻው። ቤተሰብ እንግዲህ እንደምትመለከቱት አጥልሌዋለሁ። ተመልከቱት ከለሩ ራሱ ምን እንደሚመስል ማለት ነው። እና አሁን ስፈልግ እጠቀመዋለሁ። እናንተም እንደዛ አድርጋችሁ አስቀምጣችሁ ስትፈልጉት መጠቀም ትችላላችሁ።